ኢየሱስ ክርስቶስ የአመፃ ገንዘብ ብሎ የሚጠራው አካል ቁሳቁስ ሳይሆን መንፈስ እንደሆነ ታውቃላችሁ? ገንዘብን እንደ ወረቀት ወይም እንደ ባንክ ቁጥር እንጂ እንደ መንፈስ ስለማታዩት ይሆን እስከዛሬ ብዙ እየሰራችሁ እየጸለያችሁ ገንዘባችሁ ግን ያልተባረከው? ምናልባት ስልጣን በሚያስፈልገው ቦታ ልመና እየተጠቀማችሁ ይሆን? ገንዘብን እንደ ለማኝ ሳይሆን እንደ ኪዳን ወራሽ በስልጣን ማዘዝ የምትችሉበትን መንፈሳዊ ምስጢር አሁን እነግራችኋለሁ። ገንዘብ ገለልተኛ ወገን አይደለም። በሕይወታችሁ ዙፋን ላይ ለመቀመጥ የሚታገል መንፈሳዊ ኃይል ነው። ገንዘብን ካላዘዛችሁት እሱ ያዛችኋል። ጥሩ ዜና ደግሞ በኢየሱስ ደም የታደሰ መንፈሳችሁ ገንዘብን የማዘዝ ሙሉ ሕጋዊ ሥልጣን አለው። እንዴት እንደሆነ አሁን ተመልከቱ። የሕይወታችሁን የፋይናንስ አቅጣጫ የሚቀይረውን የዶክተር ዴቪድ ዮንጊቾን እና የኢ.ደብልዩ. ኬንዮን ድንቅ ትምህርት ከመጀመራችን በፊት እኔ የኪዳኑ ወራሽ ነኝ ብላችሁ ጻፉና አዋጃችሁን አጽንታችሁ ጀምሩ። ኢየሱስ ገንዘብን በሉቃስ ወንጌል ምዕራፍ 16 ከቁጥር 9 ላይ የአመፃ ሀብት ብሎ ጠርቶታል። አብዛኞቹ ሰባኪዎች ያንን ሐረግ ሲያነቡ ኢየሱስ ጥሬ ገንዘብን ለመግለጽ የተጠቀመበት የተቀባባ አገላለጽ አድርገው በመቁጠር ፈጥነው ያልፉታል። ነገር ግን የአመፃ ሀብት የሚለው ሐረግ መግለጫ ሳይሆን የገንዘብን መንፈሳዊ ምስጢር የሚያወጣ አገላለጽ ነው። የተደራጀ ሃይማኖት ለዘመናት ሊያስታግሰው ሊገራውና በመጨረሻም ሊቀብረው የሞከረውን የገንዘብን ባህሪ በተመለከተ ኢየሱስ ራሱ መጋረጃውን ገልጦ አንድ ነገር እየነገረን ነው። የአመፃ ገንዘብ የሚለውን የእንግሊዝኛው ማመን ይለዋል። ማመን መንፈስ ነው። ገንዘብ በሰነድ ላይ ያለ ወረቀት፣ ብረት ወይም ዲጂታል ቁጥር ብቻ አይደለም። በመንፈሳዊ ሕግ ስር የሚሰራ ስርዓት ወይም ሲስተም ነው። ይህም ማለት ደግሞ ገንዘብን ማዘዝ ይቻላል ማለት ነው። የቤቴል ባይብል ኢንስቲትዩት መስራች፣ ደራሲ፣ ሰባኪና መጋቢ የነበሩት ኢ.ደብልዩ. ኬንዮን ፈውስንና የአጋንንት ጭቆናን የሚገዛው ተመሳሳይ መንፈሳዊ ስልጣን የፋይናንስን መስክ እንደሚገዛ አስተምረዋል። አንድ አማኝ በኢየሱስ ስም ሲናገር በሽታ ከሰውነት እንዲወጣ የሚያደርገው ተመሳሳይ ሕግ አማኝ በኪዳን ስልጣን ሲናገር የፋይናንስ አቅርቦት እንዲንቀሳቀስ ያደርጋል። ይህ በሃይማኖታዊ ቋንቋ ያጌጠ የብልጽግና ቴዎሎጂ አይደለም። ይህ በፊልጵስዩስ ምዕራፍ 4 የተረጋገጠውና በዓለም ላይ በሚገኙ በአብዛኞቹ አብያተ ክርስቲያናት መድረኮች ላይ ችላ የተባለው የሉቃስ ምዕራፍ 16 ቀጥተኛ ያልተበረዘ መዋቅር ነው። አሁን ይህንን እየተመለከታችሁ ካላችሁና ለወራት ያህል የፋይናንስ አቅርቦት ለማግኘት ስትጸልዩ እግዚአብሔር ደጆችን እንዲከፍትላችሁ ስትጠይቁ ሌሎች አማኞች የሚመሰክሩት ስኬት ለምን በሕይወታችሁ ውስጥ እንደማይደርስ ስትደነቁ ከቆያችሁ ለአፍታ ቆም ብላችሁ ይህንን በግልጽ እንድትሰሙ ፈልጋለሁ። ችግሩ እግዚአብሔር መልስ አለመስጠቱ አይደለም። ችግሩ ይግባኝ እንጂ ስልጣን በማይፈልግ መስክ ውስጥ የተሳሳተ አቋም ስትጠቀሙ መቆየታችሁ ነው። ስለ ፋይናንሳቸው ሲጸልዩ የነበሩ አብዛኞቹ ሰዎች ኢየሱስ ስለ ገንዘብ የተናገረውን እውነተኛ መልእክት አንድ ጊዜ እንኳን መርምረው አያውቁም። የማስጠንቀቂያ ጥቅሶችን ያውቃሉ። ገንዘብን መውደድ የክፋት ሁሉ ስር ነው የሚለውን አንደኛ ጢሞቴዎስ 6:10ን ያውቃሉ። እግዚአብሔርንና ገንዘብን ማገልገል አትችሉም የሚለውን ማቴዎስ 6:24ን ያውቃሉ። ነገር ግን እነዚያ ማስጠንቀቂያ ጥቅሶች ናቸው። የማስጠንቀቂያ ጥቅሶች ደግሞ ከገንዘብ ጋር ሊኖራችሁ ስለማይገባ የተሳሳተ ግንኙነት ይናገራሉ። ኬንዮን በስሜት ዕውቀት ወይም ሴንስ ናሌጅ እና በራእይ ዕውቀት ወይም ሬቨሌሽን ናሌጅ መካከል ወሳኝ የልዩነት መስመር አስምረዋል። የስሜት ዕውቀት መጽሐፍ ቅዱስን ያነባል፣ መረጃም ያገኛል። የራእይ ዕውቀት ግን መጽሐፍ ቅዱስን ያነባል፣ ለውጥም ያገኛል። የስሜት ዕውቀት ኢየሱስ እግዚአብሔርንና ገንዘብን ማገልገል አትችሉም ሲል ይሰማል፣ ገንዘብም ጠላት ነው የሚል ድምዳሜ ላይ ይደርሳል። የራእይ ዕውቀት ግን ያንኑ ጥቅስ ይሰማል፣ ከዚያም የተሻለ ጥያቄ ይጠይቃል። ገንዘብ በትክክል ምንድን ነው? እናስ ለምን እንደ ጌታ ወይም እንደ አምላክ ይሠራል እያለ ይጠይቃል። ማመን የሚለው ቃል ሀብትን እንደ ዋስትና በሚያይ ጽንሰ ሐሳብ ላይ የተመሠረተ የአረማይክ ቃል ነው። የደህንነት የኃይል ምንጭ ተደርጎ የሚታመን ሀብት ነው።
ኢየሱስ የተጠቀመበት የአመጽ ሀብት ወይም ማመን ማለት በተለይም እንደ እኩይ ተጽዕኖ፣ እንደ ሐሰተኛ አምላክ ወይም ከልክ ያለፈ አምልኮ የስግብግብነት መገለጫ ተደርጎ ሲወሰድ ቁሳዊ ሀብትን፣ ገንዘብን ወይም ብልጽግናን ለማመላከት የሚያገለግል የመጽሐፍ ቅዱስ ቃል ነው። ኢየሱስ ገንዘብ በራሱ በመንፈሳዊ ሁኔታ ጥሩም መጥፎም አይደለም፣ ነገር ግን አደገኛ ሊሆን ይችላል ማለቱ ብቻ አይደለም። ገንዘብ በሕይወታችሁ ዙፋን ላይ ለመቀመጥ የሚፈልግ የመንፈስ ኃይል ሆኖ እንደሚሠራ እየተናገረ ነው። የኑሯችሁና የስኬታችሁ ምንጭ መሆን ይፈልጋል። ደህንነታችሁ መሆን ይፈልጋል። ስትፈሩ የምትሮጡበት መሸሸጊያ መሆን ይፈልጋል። እናም አጥፊው እውነታ ይህ ነው። ገንዘብ ምን እንደሆነና በሕይወታችሁ ውስጥ ምን አይነት ሚና እንዳለው ካልነገራችሁት፣ ገንዘብ ራሱ በሕይወታችሁ ውስጥ ምን አይነት ሚና መጫወት እንደሚፈልግ ራሱ ይነግራችኋል። ገንዘብ ሁኔታዎቻችሁን ይወስናል። ገንዘብ የሰላማችሁን ደረጃ ይወስናል። ገንዘብ እግዚአብሔር ሁሉን ማድረግ እንደሚችል በሚያምኑ ሰዎች ልብ ላይ የጥርጣሬ ጣሪያውን ያስቀምጣል። የካደውን የማመንን መንፈሳዊ ባህሪ ተጋፍጦ ተቃውሞ የማያውቅ አማኝ በድህነት ላይ እንኳ እየጸለየ በየዕለቱ ሳያውቀው የሚያገለግለው የአመፃን ሀብት ነው። አሁን በቤተ ክርስቲያናችሁ ውስጥ ማንም ሰው በማይፈልገው ቁስል ላይ ደርሰናል። አብዛኞቹ በመንፈስ የተሞሉ መጽሐፍ ቅዱስ የሚያነቡ በእውነት ዳግም የተወለዱ አማኞች እንደ መንግሥቱ ወራሾች ሳይሆን እንደ ወላጅ አልባ ሕፃናት ሆነው ይመላለሳሉ። በኢየሱስ ክርስቶስ ደም በኩል ያለው የእግዚአብሔር ኪዳን አቅርቦትን ዕድል ሳይሆን ሕጋዊ እውነታ አድርጎታል። በፊልጵስዩስ ምዕራፍ 4 ቁጥር 19 እግዚአብሔር የሚያስፈልጋችሁን ምናልባት ሊያሟላላችሁ ይችላል አይልም። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል ይላል። በዋናው ቋንቋ ይሞላባችኋል የሚለው ቃል የወደፊት እርግጠኛነት መግለጫ ነው። ታማኝ መሆናችሁን ለማየት የሚጠብቅ ተስፋ አይደለም። ኪዳኑን በፈረመው አካል ታማኝነት ላይ የተመሰረተ የኪዳን አንቀጽ ነው። E.W. ኬንያን የአባት ቤተሰብ ባህሪ ላይ ሲጽፉ ዳግም በተወለዳችሁበት ቅጽበት አስቀድሞ ወደ ነበረው ወደ ተዘጋጀላችሁ ርስት ትወለዳላችሁ ሲሉ አስተምረዋል። ጎተራው ባዶ አይደለም፣ አቅርቦቱ ቀድሞውኑ ተመድቧል። አስቀድሞ አለ። ነገር ግን ወራሽ መሆኑን የማያውቅ ወራሽ ከጎተራው ደጅ ውጭ ቆሞ ስሙ የተጻፈበትን ነገር ይለምናል። በፋይናንስ መስክ የዘመናዊቷ ቤተ ክርስቲያን መልክ ይህ ነው። አስቀድሞ እሺ ብሎ በፈቀደው በእግዚአብሔር ፊት የሚጾሙ የሚያለቅሱና የሚለምኑ ሰዎች አሉን። በይዞታው ሰነድ ላይ ስማቸው የተጻፈበትን ጎተራ አልፈው የሚሄዱ ወደ መኪና ማቆሚያው ገብተው ሕንፃውን እንዲያስገባቸው የሚለምኑ አማኞች አሉን። ሥልጣን ግን በመስቀል ላይ ተሰጥቷቸዋል። አቅርቦቱ በደሙ የተጠበቀ ነው። ኪዳኑ አሁንም በሥራ ላይ ነው። ብቸኛው ጥያቄ እናንተ ወደ እርሱ የምትመጡት እንደ ወራሽ ወይስ እንደ ወላጅ አልባ ሕፃን ነው የሚለው ነው። አሁን አብዛኞቹ ሰባኪዎች ሙሉ በሙሉ ሳይናገሩ የሚያልፉትን ቁልፍ ወደ ያዘው ጉዳይ እንሂድ። ሉቃስ ወንጌል ምዕራፍ 16 ከቁጥር 9 ጀምሮ። ይህ ጥቅስ በጠቅላላው አዲስ ኪዳን ውስጥ ብዙ ሰዎች ከማይረዷቸው ጥቅሶች አንዱ ነው። ጌታውን ያታለለውን ታማኝ ያልሆነውን መጋቢ የሚደግፍ ጥቅስ ስለሚመስላቸው ሰባኪዎች ይህንን ይሸሹታል ወይም ተግባራዊ ሥልጣኑን ትተው በመንፈሳዊ መንገድ ብቻ ያስቀምጡታል። ነገር ግን ምሳሌውን እንደገና በጥንቃቄ ስታነቡት መጋቢው አመፀኛ ይባላል፣ ነገር ግን ብልህ ተብሎም ተጠርቷል። በቁጥር 8 ላይ የዚህ ዓለም ልጆች ለትውልዳቸው ከብርሃን ልጆች ይልቅ ብልሆች እንደሆኑ ይናገራል። ይህ የማይስማማ መግለጫ ይመስላል። ኢየሱስ የተከተሉትን ትምህርቱን ሲሰሙ ተአምራት በፊታቸው ሲፈጸሙ ለተመለከቱት ደቀ መዛሙርት በሙሉ ተናግሮ እግዚአብሔርን የማያውቁ ሰዎች ሀብትን እንዴት ማሰባሰብ እንደሚችሉ ከእናንተ ይልቅ በተግባራዊ ጥበብ እየሰሩ ነው አለ። ይህ በድንጋጤ ሊያቆማችሁ ይገባል። አመፀኛው መጋቢ ስለ ገንዘብ ባህሪ አንድ ነገር ተረድቶ ነበር። ግንኙነት ያለው መሆኑ ገብቶታል። በውሳኔዎች በግንኙነቶችና በስትራቴጂዎች ምላሽ እንደሚንቀሳቀስ ተረድቷል። ሀብትን ወደ አዲስ የወደፊት ጊዜ ለመገንባት እንደሚቻል ተረድቷል። እናም በዚያ ግንዛቤ ላይ በድፍረት በቁርጠኝነት ሰርቷል።
ኢየሱስ ደቀ መዛሙርቱ ስትራቴጂውን እንዲኮንኑ አልነገራቸውም። ከሱ እንዲማሩ ነገራቸው። ከዚያም ከፍ አደረገው። የዚች ዓለም ሀብት ሲያልቅ ይህም ሁልጊዜ የሚያልቅ ነው፣ እሱን ባስተዳደራችሁበት መንገድ ዘላለማዊ የሆነው ነገር እንዲመረት ወዳጆችን ለማፍራት፣ ግንኙነቶችን ለመገንባት፣ ዘላቂ ተጽዕኖ ለመፍጠር ተጠቀሙበት። እኛ የምንኖረው በመንፈሳዊ ሕግ በሚመራ ዓለም ውስጥ እንደመሆኑ ገንዘብም እንደ መንፈሳዊ አካል ለነዚያ ሕጎች ምላሽ ይሰጣል። ኃጢአተኛው መንፈሳዊ ሕግን ሳያውቅ ይተገብረዋል። በልበ ሙሉነት ይናገራል፣ ውሳኔዎችን ያደርጋል። በሃይማኖታዊ ጥርጣሬዎች ሽባ ሳይሆን ቃላቱን በከባቢ አየር ውስጥ ያስቀምጣል። ገንዘብም ለመንፈሳዊ ስልጣን ምላሽ ሰጪ በመሆኑ የባለስልጣናትን ሕጋዊ እርምጃ ተከትሎ ይንቀሳቀሳል። ይህ በእንዲህ እንዳለ ብዙ ክርስቲያን አማኞች ስለ ብልጽግና በመጠራጠር ስለ ፋይናንስ የሚደረገውን እያንዳንዱን ጸሎት ምናልባት የእግዚአብሔር ፈቃድ ላይሆን ይችላል በማለት ድህነትን ለማጽደቅ በዘላቂ እርግጠኛ ያለመሆን አቋም ውስጥ ለመቀመጥና ስሙንም ትሕትና ብለው ለመጥራት ወስነዋል። ስለዚህም ጎተራው እንደተቆለፈ ይቆያል። እግዚአብሔር ቁልፉን ስለከለከለ ሳይሆን አማኙ ፈጽሞ ስላላነሳው ነው። ይህንን በጥንቃቄ አስቡበት። ፈውስን የሚገዛው ተመሳሳይ መንፈሳዊ ሕግ የፋይናንስንም አቅርቦት ይገዛል። በሽታ በሰውነት ውስጥ ከመገለጡ በፊት በመንፈስ ዓለም ግዛቶች ውስጥ ይሰራል። እናም ከሰውነት ከመውጣቱ በፊት በመንፈስ ዓለም ውስጥ መፍትሄ ማግኘት አለበት። በሽታ እንዲወጣ አትለምኑትም። ፈቃዱ ከሆነ እንዲያስወግደው ለእግዚአብሔር ከማሳሰብ ባለፈ በሽታውን ታዙታላችሁ። በኢየሱስ ስም ሥልጣን በአዲሱ ኪዳን የገዥነት መብቶች ትናገሩታላችሁ። መንፈስም በመንፈስ ለተፈቀደው ንግግር ምላሽ ስለሚሰጥ ይገዛል፣ ይታዘዛል። ተመሳሳይ መዋቅር ያለምንም ልዩነት በፋይናንስ መስክ ላይ ይሰራል። ድህነት የኢኮኖሚ ሁኔታ ብቻ አይደለም። በበሽታ በኩል በሚሰሩት በተመሳሳይ አለቆችና ኃይላት በኩል የሚሰራ መንፈሳዊ ጭቆና ነው። ስለዚህ በሽታን በሚያስተካክለው ተመሳሳይ መሳሪያ ማለትም የኪዳን መረዳት ያለው አማኝ በስልጣን በተናገረው ቃል መፍትሄ ማግኘት አለበት። ቤተ ክርስቲያን የራሷን እስር ቤት የሰራችው እዚህ ላይ ነው። ከእሁድ ሳምንታዊ መሰብሰብ በኋላ አማኞች ድክመትን ያወራሉ፣ እጥረትን ያምናሉ፣ ጌታ ሆይ ፈቃድህ ከሆነ የሚሉና ነገር ግን የወሰንከውን ሁሉ እቀበላለሁ የሚሉ ጸሎቶች ይጸልያሉ። ስለ ዕዳቸው ይናገራሉ፣ ስለ ሂሳቦቻቸው ነገሮች ምን ያህል ጥብቅ እንደሆኑ፣ ስለ ፋይናንስ ገደቦቻቸው፣ ከትዳር አጋራቸው፣ ከጓደኞቻቸው፣ ከትንንሽ ቡድኖቻቸው ጋር ይወያያሉ። ስለ ትግላቸው ይፖስታሉ። እናም እንዲህ በማድረጋቸው ትሕትናን እየገለጹ አይደለም፣ ሥልጣናቸውን በተቃራኒው እያከናወኑ ነው። በፍጥረት ሥርዓት ውስጥ በጣም ኃይለኛውን መሳሪያ ማለትም በመንፈስ ቅዱስ ታድሶ ዳግም በተወለደ መንፈስ የሚሠራውን የሰው ድምፅ በመጠቀም ራሳቸውን መልሰው የሚያስሯቸውን ግንቦች እየገነቡ ነው። መንፈሳዊው ዓለም እንደዚያ ነው የሚሠራው። አምናችሁ በቋንቋችሁ የምትናገሩት ነገር አካላዊው ሁኔታችሁን የሚገዛ መንፈሳዊ ከባቢ አየር ይሆናል። ይህ በቲዮሎጂ ያጌጠ በምኞት ብቻ የተሞላ አስተሳሰብ አይደለም። ይህ እግዚአብሔር ራሱ ዓለማትን በተናገረበት፣ ኢየሱስ ክርስቶስ ማዕበሎችን ባዘዘበትና እነርሱም በታዘዙበት፣ ጳውሎስና ሲላስ በእስር ቤት በዘመሩበትና ሰንሰለቶቹ በወደቁበት በተፈጠረው ሥርዓት ውስጥ ያለ አሰራር ነው። ቃላት ያለምንም ጉዳት ወደ አየር ተንሳፈው አይጠፉም። ቃላት የመንፈሳዊው ዓለም መሳሪያ ናቸው። የሚናገራቸውን ሰው እምነት ወይም ፍርሃት ይሸከማሉ። እናም ከይዘታቸው ጋር የሚጣጣመውን እውነታ ለመገንባት ወደ ሥራ ይሰማራሉ። እኔ ሁልጊዜ ድሃ ነኝ ስትሉ ያላችሁበትን የፋይናንስ ሁኔታችሁን እየገለጻችሁ ብቻ አይደለም፣ በገዛ ሕይወታችሁ ላይ ክፉ አዋጅ እያወጣችሁ ነው። ያንን መቼም መግዛት አልችልም ስትሉ ኃላፊነት የሚሰማችሁ እየሆናችሁ አይደለም፣ አጥፊ እየሆናችሁ ነው። ዕዳችሁን በድምፃችሁ ውስጥ ባለ ጭንቀት ስታደራጁት እውነተኛ እየሆናችሁ አይደለም። በመንፈስ ዓለም ውስጥ በትክክል የምታውጁትን ፍሬ የሚያፈሩ ዘሮችን እየዘራችሁ ነው። ቆም ብላችሁ አስተውሉ። እያወራን ያለነው ስለ አዎንታዊ አስተሳሰብ አይደለም። ይህ ጠቅላላው ኪዳን ስለሚደግፈው የእምነት መግለጫ ሕግ ነው። የጻድቅ አንደበት የተመረጠ ብር ነው ይላል በመጽሐፈ ምሳሌ ምዕራፍ 10 ከቁጥር 20 ላይ።
እሱ ገንዘብ ነው። እናንተ ግን በተሳሳተ አቅጣጫ ስትጠቀሙበት ቆይታችኋል። አሁን ፊልጵስዩስ ምዕራፍ 4:19ን በአዲስ ዓይኖች እንመልከትና እንደ ማጽናኛ ጥቅስ ሳይሆን እንደ አዲስ ኪዳን አንቀጽ እንስማው። ሐዋርያው ጳውሎስ ከእስር ቤት ክፍሉ ውስጥ ሆኖ ይጽፋል። ይህ ሁኔታ እጅግ አስፈላጊ ነው፣ ምክንያቱም ይህ አዋጅ በውጫዊ ሁኔታ ላይ የተመሠረተ አለመሆኑን ያረጋግጣል። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። መስፈርቱን አስተውሉ። እንደ ታማኝነታችሁ መጠን አይልም። እንደ መንፈሳዊ አፈጻጸም ደረጃችሁም አይልም። እንደ አገራችሁ መንግሥት ኢኮኖሚያዊ ሁኔታም አይልም። በክብር እንዳለው እንደ ባለጠግነቱ መጠን ነው። አቅርቦቱን ከእግዚአብሔር ከራሱ ባለጠግነት ጋር አስተካክሎታል። በሰማይ ኢኮኖሚ እንጂ በምድር ኢኮኖሚ አይለካም። ስለዚህ በክርስቶስ ኢየሱስ ይለቀቃል። ማለትም አጠቃላይ የአቅርቦቱ መንገድ በውድ ልጁ በኢየሱስ ክርስቶስ ደም በተጠበቀው ኪዳን በኩል ይመጣል። በማንኛውም ሕጋዊ ወይም ወታደራዊ መዋቅር ውስጥ የመጠየቂያ ሰነድ ሕጋዊ መብት ባለው ሰው አስቀድሞ የሱ ከነበረው ግምጃ ቤት ውስጥ ሀብትን ለማውጣት የሚደረግ የተፈቀደ መደበኛ ጥያቄ ነው። አንድ መኮንን የግምጃ ቤቱን ሥራ አስኪያጅ አይለምንም። የፈቃድ ሰነዱን ያቀርባል። ሰነዱ ሕጋዊ ኃይል ስላለው አቅርቦቱ ይለቀቃል። በፋይናንስ መስክ የተጠራችሁበት ትክክለኛው አቋም ይህ ነው። ሊረዳችሁ ወይም ሊያግዛችሁ በማይችል በእግዚአብሔር ፊት አቤቱታ እያቀረባችሁ አይደለም። እናንተ ልጆች የኪዳን ወራሾች ናችሁ። የፈቃድ ሰነዳችሁ የሆነውን የእግዚአብሔርን ቃል እያቀረባችሁና በደም ኪዳኑ ውሎች አስቀድሞ የተፈቀደላችሁን አቅርቦት እያወጣችሁ ነው። በገንዘብ መንፈሳዊ ኃይል ላይ ሥልጣናችሁን ያዙ። ጌታችሁ እንዲሆን አትፍቀዱለት። ራሳችሁን እንደ ሥራ አስኪያጁ አድርጋችሁ አስቀምጡ። የጌታን ሀብትና የጌታን ዓላማ እንደሚረዳ መጋቢ በሥልጣን ተናገሩት። ሆን ብላችሁ በዓላማና በቤዛነት ተጠቀሙበት። ከገንዘቡ በላይ ወደሚቆዩ ግንኙነቶች ምሩት። ዘላቂና ክብደት ያለው ነገር በእርሱ ገንቡ። ይህንን ስታደርጉ እንደ ተገዢ በገንዘብ ፊት ከመንቀጥቀጥ ይልቅ በሀብቱ ላይ እግዚአብሔር የሰጣችሁን የመጋቢነት ቦታ ስትይዙ በመንፈስ ዓለም ውስጥ አንድ ነገር ይለወጣል። የአመፅ እና የመርገም ኃይል ይሰበራል። የአቅርቦቱ መስመር ይከፈታል። ገንዘብም በሕይወታችሁ ዙፋን ላይ ሳይቀመጥ ትክክለኛውን ተግባሩን ማገልገል ይጀምራል። ይህ በተግባር ምን እንደሚመስል ግልጽ ላድርግላችሁ። ምክንያቱም ረቂቅ ሆኖ በውስጣችሁ የሚቀመጠው መንፈሳዊ ሥልጣን በተግባር ካልተጠቀማችሁበት በሕይወታችሁ ምንም ነገር አይለውጥም። አስፈላጊ ሆኖ በሚገኝበት በእያንዳንዱ ቅጽበት ይህ ይከናወናል። ሂሳብ ሲወጣና አካውንቱ የማይሸፍነው ሆኖ ሲገኝ ተቀምጣችሁ ወደ ፍርሃት አትገቡም። ከእግዚአብሔር ቃል ጋር ትናገራላችሁ፣ መፍትሔ ታመጣላችሁ። አባት ሆይ በፊልጵስዩስ 4:19 ላይ ያለውን ቃልህን በክብር በክርስቶስ ኢየሱስ በባለጠግነትህ መጠን የሚያስፈልገኝን ሁሉ እንዲሟላ በሕይወቴ ላይ አውጃለሁ። አሁን ያንን የኪዳን መብት አቀርባለሁ። በሮሜ 8:17 ላይ እንደ ተቋቋመው መብቴ ከክርስቶስ ጋር አብሬ ወራሽ ነኝ። ይህ አቅርቦት የኔ ነው፣ በኢየሱስ ደም ተክሷል። እያንዳንዱ የእጥረት መንፈስና የእንቅፋት ጠላት ከፋይናንስ መስመሮቼ እንዲወገድ በኢየሱስ ስም አዛለሁ። አቅርቦቱም ሁሉ አሁን እንዲንቀሳቀስ አውጃለሁ ብላችሁ በተሰጣችሁ የልጅነት ሥልጣን ታውጃላችሁ። ይህ ቀመር አይደለም፣ ይህ አቋም ነው። ይህ የሚያስፈልጋችሁን ሁሉ በተወሰነላችሁ ሥልጣን የሚያስገኝ የኪዳን መረዳት ነው። በዚያ አቋም ውስጥ በቋሚነት ስትሰሩ የፋይናንስ አዋጆቻችሁ ከፍርሃት ይልቅ ከኪዳኑ ጋር ሲስተካከሉ፣ ገደቦቻችሁን ማደራጀት አቁማችሁ ሕጋዊ አቋማችሁን ማወጅ ስትጀምሩ የፋይናንስ መስኩ ምላሽ መስጠት ይጀምራል። ይህም የሚሆነው አስቀድሞ ፍጥረት ዓለሙን ከሚገዛው ሕግ ጋር ራሳችሁን ስላስተካከላችሁ ነው። ዓለማትን የፈጠረው ተመሳሳይ ሕግ፣ መቃብሩን ባዶ ያደረገው ተመሳሳይ ሕግ በማርቆስ ወንጌል 11:23 ላይ እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ ተነቅለህ ወደ ባሕር ተወርወር ቢል ይሆንለታል። ስለዚህ እላችኋለሁ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችሁማል የሚለው ተመሳሳይ ሕግ ነው። አሁን ተጋድሎው እዚህ ጋር ነው።
ለጥቂት ጊዜ ከዚህ ሐሳብ ጋር እንድትቆዩ እፈልጋለሁ። አሁን በፋይናንሳችሁ ላይ የሚናገሩ ሁለት ድምጾች አሉ። አንደኛው በፍትሃዊነት፣ በስታቲስቲክስ፣ በኢኮኖሚ ሪፖርት እጥረት ባጋጠማችሁ ቁጥር በአእምሮአችሁ በሚመጣው ትዝታ በኩል የሚናገረው የጠላት ድምፅ ነው። ያ ድምፅ ሁል ጊዜ ትታገላላችሁ ይላል። ያ ድምፅ ለእናንተ ሁል ጊዜ እንዲሁ ነው፣ አይሳካላችሁም ይላል። ያ ድምፅ የእግዚአብሔር ተስፋዎችማ እውነተኛ ናቸው፣ ነገር ግን ለእናንተ ሳይሆን ለሌሎች ሰዎች ይሠራሉ ይላችኋል። በኪዳኑ ላይ ስላላችሁ መብትና ሥልጣን ከምታሰላስሉት በላይ በዚያ የጠላት ድምፅ ላይ የበለጠ ጊዜ ካሳለፋችሁ ያ ድምፅ ያሸንፋል። የበለጠ ጠንካራ ስለሆነ ሳይሆን በሕይወታችሁና በልባችሁ ውስጥ የበለጠ የአየር ጊዜ ስለሰጣችሁት ነው። ሌላኛው ድምፅ ግን በክርስቶስ ኢየሱስ ደም በተገዛ አማኝ በታደሰ መንፈስ በኩል የተናገረውን የአዲሱን ኪዳን ሕጋዊ ሥልጣን ሁሉ የተሸከመና ኢየሱስ ክርስቶስ በራሱ ደም የፈረመው ታማኝ የእግዚአብሔር ቃል ነው። ያ ድምፅ በዘዳግም 8:18 ላይ ሀብት የምታገኙበትን ኃይል የሚሰጣችሁ እግዚአብሔር እንደሆነ ይናገራል። ነገር ግን ዛሬ እንደሆነ ለአባቶችህ የማለውን ቃል ኪዳን ያጸና ዘንድ ሀብት ለማከማቸት እርሱ ጉልበት ሰጥቶሃልና አምላክህን እግዚአብሔርን አስብ ይላል። ያ ድምፅ በሁለተኛ ቆሮንቶስ 9:8 ላይ በሁሉ ነገር ሁል ጊዜ በቂ ነገሮች ኖሯችሁ ለበጎ ሥራ ሁሉ ትተርፉ ዘንድ ጸጋን ሁሉ ሊያበዛላችሁ እንደሚችል ይናገራል። እግዚአብሔር ሁል ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ሥራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። ለዘሪ ዘርን ለመብላትም እንጀራን በብዙ የሚሰጥ እርሱም የምትዘሩትን ዘር ይሰጣችኋል፣ ያበረክትላችሁማል፣ የጽድቃችሁንም ፍሬ ያሳድጋል። በእኛ በኩል ለእግዚአብሔር የምስጋና ምክንያት የሚሆነውን ልግስና ሁሉ እንድታሳዩ በሁሉ ነገር ባለጠጎች ትሆናላችሁ ይላል። ያ ድምፅ በትንቢተ ሚልክያስ 3:10 ላይ በቤቴ ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራ አግቡ፣ የሰማይንም መስኮት ባልከፍትላችሁ፣ በረከትንም አትረፍርፌ ባላፈስላችሁ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር ይላል። ካላችሁ ነገር በመጀመሪያው ፍሬ እግዚአብሔርን ስታከብሩ የሰማይን መስኮቶች እንደሚከፍትና የምትቀበሉበት ቦታ እስኪያጥራችሁ ድረስ በረከቱን እንደሚያትረፈርፍላችሁ ይናገራል። ያ ድምፅ የምኞት አስተሳሰብ ድምፅ አይደለም። ያ የኪዳኑ ንግግር ነው። ኪዳኑ ሊሻር በማይችል ደም ተፈርሞበታል። ኬንዮን የሰው ልብ ስውር ኃይል ያለው መሆኑ ላይ ሲጽፍ የአማኙ የታደሰ መንፈስ በምድር ላይ የእውነተኛ ሥልጣን ምንጭ እንደሆነ ተረድቷል። በታደሰው የውስጥ ሰውነታችሁ ውስጥ ያለውን የእግዚአብሔር ፈጣሪ ኃይል ሊለወጥ ወደሚገባው ወደዚያ ሁኔታችሁ ላይ እያወጣችሁ ልትጠቀሙበት ይገባል። ገንዘብ እንደ መንፈሳዊ አካል ለመንፈሳዊ ሕግ ተገዢ በመሆኑ አጋንንት እንደሚገዙለት፣ በሽታ እንደተገዛለት፣ ማዕበሎች በገሊላ ባህር ላይ በታንኳ ውስጥ ቆሞ ለነበረው ለእግዚአብሔር ልጅ ድምፅ እንደተገዙለት ሁሉ ገንዘብም ለዚያው ሥልጣን መገዛት አለበት። ለረጅም ዘመናት ዝም ብላችኋል። የእጥረት ድምፅ በፋይናንስ ሕይወታችሁ ውስጥ ከፍተኛው ባለሥልጣን ድምፅ እንዲሆን ፈቅዳችኋል። ትሕትና ከተገዢነት ጋር ተምታቶባችኋል። እናም ጎተራው ሞልቶ ሳለና የሚያስፈልጓችሁ ነገሮች ሁሉ ያልተሟሉ ሆነው ሳሉ እምነት ወይም ትሕትና ነው ብላችሁ ጠርታችሁታል። ያ ዘመን ዛሬ ያበቃል። የኪዳኑን ሰነድ አንስታችሁ ከእግራችሁ በታች የተገዛላችሁን እንደሚያውቅ ልጅ በሥልጣን ሆናችሁ በጎተራው ደጅ በኩል በምትገቡበት ቅጽበት ያ ዘመን ያበቃል። እንዲህ ብላችሁ አውጁ፣ ጮክ ብላችሁ ተናገሩት። በዝምታ አታዳምጡ፣ ድምፃችሁን አውጥታችሁ ተናገሩት። ምክንያቱም ሥልጣናችሁ ያለው በንግግራችሁ ውስጥ ነው። እንዲህ በሉ፣ አባት ሆይ ወዳንተ የምመጣው እንደ ለማኝ ሳይሆን በደም እንደተዋጀ የመንግሥትህ ወራሽና እንደ ልጅህ ነው። ቃልህ እንደ ባለጠግነትህ መጠን በክብር በክርስቶስ ኢየሱስ የሚያስፈልገኝን ሁሉ እንደሚሞላብኝ ያውጃል። የዓመፃ መንፈስ በሕይወቴ ላይ ምንም ዓይነት ግዛት እንደሌለው አውጃለሁ። ከልዑል እግዚአብሔር ጋር የኪዳን አጋር ስለሆንኩ ለእጥረት፣ ለድህነት ወይም ለፋይናንስ ጭቆና ተገዢ አይደለሁም።
ፋይናንሴን ወደ መንግሥትህ ዓላማ እመራለሁ። ወደ እያንዳንዱ የዕዳ ሰነድ፣ ወደ እያንዳንዱ የአቅርቦት እንቅፋት፣ በፋይናንስ መስመሮቼ ላይ ወደ ሠራ ወደ እያንዳንዱ ክፉ መንፈስ በሥልጣን እናገራለሁ። በኢየሱስ ስም እንዲወገድ አዛለሁ። አቅርቦቱ ተመድቧል። በረከቶቼ ተለቀውልኛል። ኪዳንህ በሕይወቴ በሥራ ላይ ነው። የሰጠኸኝን የልጅነት ሥልጣን እጠቀምበታለሁ። ይህ አንተ በሰጠኸኝ መብትና ርስት ላይ የኔ አዋጅ ነው። በኢየሱስ ስም አሜን። ይህን በእምነትና በመንፈስ የጸለያችሁ ከሆነ እነዚያን ቃላት ስትናገሩ በልባችሁ ውስጥ አንድ ነገር ከተለወጠ እርሱ ስሜት አይደለም። ቃል የሚናገረውን የሚያረጋግጠው የእግዚአብሔር መንፈስ ነው። አሁን ከታች ባለው አስተያየት መስጫ ላይ መጪው ዘመኔ የከፍታ ነው ብላችሁ ጻፉ። አዋጃችሁን በከባቢ አየሩ ውስጥ አስቀምጡት። ድምፃችሁንም አሰምታችሁ አመፃ በሕይወቴ ዙፋን ላይ ከእንግዲህ አይቀመጥም እያላችሁ የኪዳን ወራሽ መሆናችሁን አውጁ። ይህ እንድትመላለሱበት የኢየሱስ ደም አስቀድሞ ያረጋገጠላችሁ ሕጋዊ የእግዚአብሔር ልጅነትና የመንግሥቱ ዜግነት መብታችሁ ነው። በሕይወታችሁ ላይ ሞገሱን ቸርነቱን ያብዛላችሁ። እንደ ፍጹም ፈቃዱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። የእግዚአብሔር መንፈስ በመንፈሳችሁ ውስጥ ይኖራል። ከዚያም ኅብረት ውስጥ የእግዚአብሔርን ፈቃድ የሚያስፈጽም የንግግር አቅም በመንፈስ ቅዱስ አማካኝነት በእናንተ ላይ ይመጣል። መልእክቱ እምነታችሁን ካበረታታው፣ ወደ እግዚአብሔር እንድትቀርቡ ካነሳሳችሁ ይህን አገልግሎት ላይክ፣ ሼር በማድረግ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም አስተያየታችሁን በኮሜንት ሴክሽን ላይ በመጻፍ ድጋፍ እንድታደርጉ እናሳስባችኋለን። የዚህ አገልግሎት አካል ስለሆናችሁ እናመሰግናለን። ቀጥሎ በስክሪኑ ላይ የምታዩትን እጅግ አስተማሪ ቪዲዮ እንድትመለከቱ ጋበዝኳችሁ። ጌታ አብዝቶ ይባርካችሁ።